የነዛ የሁለት መንታዎች እናት ሱምሩ ናት ማለት ነው። ታያለሽ ምርጥ የሆነውን ህይወትሽን አመሰቃቅልልሻለሁ ሱምሩ። ታያለሽ አጠፋሻለሁ። ሌላ ምንም ምርጫ የለኝም እማዬ። ለሳሜት ቀስ ብዬ ማስረዳት አለብኝ። ይሄንን የግድ ማድረግ አለብኝ። አንቺ ልጅ ምን እየሆንሽ ነው? አብደሻል እንዴ? እማዬ የዛን ዕለት ማታ እራት ላይ ለምንድን ነው ራሴን የሳትኩት? ለምንድን ነው ደሜ ከፍ ያለው? ኑህና መሌክ ይነግሩታል ብዬ ስለፈራው የደም ግፊቴ በጣም ጨምሮ ነበር። ምክንያቱም ከሌላ ሰው ከሚሰማው ከኔ ይስማ። ምናልባት እንደዛ ከሆነ ይረጋጋል። ሱምሩ ድጋሚ እንድናደድ አታድርጊኝ። እሱ መቼም ቢሆን አይረጋጋም። መቼም ምን አይነት ጉድ ነው? አሃ ወደዛ ቤት እየመጣው ነው። ሱምሩና ኒሃይት እናትና ልጅ ናቸው። አይ አንቺ ሱምሩ፣ አይ ወይ አንቺ መጣ። የዛን ቀን ከአባቴ ቤት ተባረሬ ነበር። በድጋሚ ፊትሽ ላይ ያለው ስሜት እስከማይጨው ናውጥ ላስነሳ መጥቻለሁ። ናውጥ በደንብ ተዘጋጁ ሴቶች። አክስቴ ሻይ ካፈለሽ እስኪ ትኩስ ሸቀጅልኝ። ቆይ አክስቴ የለችም እንዴ? ትንሽ ቆይታ ትመጣለች። እንዴት አደርክ? እንዴት አደርሽ? ቡና ላፈላ ነው ትፈልጋለህ? አይ ይቅርብኝ። ሻይ ልጠጣ ነው። አመሰግናለሁ። እውነት ለመናገር ከዚህ በኋላ የሚያስችለኝ አይመስለኝም። ግን ከዓይኖችሽ ውስጥ አየዋለሁ። ሁኔታሽን እያየሁ ነው። የደበዘዘው ፊትሽንም እያየሁ ነው። አሁንም ድረስ እዛው እንዳሉ ይሰማኛል። እነዛ ስሜቶች እንዳሉ ናቸው። ግን እንዴት እሱን ልታገቢው ቻልሽ? ንገረኝ እስኪ እባክሽ። አቁም። አሁን ደግሜ እንድናገር አታድርገኝ። ነገርኩ። ውሳኔን ወስኛለሁ። የምፈልገው ህይወት ይሄ ነው በቃ። አክስቴ ኒሴ ለዋና ፈተና ብቻ ነው እኔን መረጣችኝ። ሂሳብ ልኮ ስጠይቀኝ ነበር። እሺ ዛሬ ሌላ ሰው ነው የሚመረጠው። ማሪ አሃሃ እንዴት አደራችሁ? ሰላም አክስቴ፣ እንዴት አደርሽ? ደህና ነን። መልካም ስራ። ና ቁጭ በልና ቁርስን በደንብ ብላ። የሚበላ እመጣልሃለሁ። እንዴት አደርኩ እንደምኑ? እንዴት አደርክ መስት? ቆይ ምን እያደረግክ ነው ያለው? ምን እያባዛ ነው? የሰባት ቤት ብዙ ይጠይቃይ ነው። በጣም ከባድ ነው። 9 ቤት አይደል እንደሚከብደው? አይ 9 ቤትም ቀላል ነው። መሌክ በጣም ናፍቀሽኝ ነበር። ቆይ አንዴ ሰው እንዳይ አንቺ ራስሽ ቆይ አንዴ በጣም ናፍቀሽኝ ነበር። ቀኑን በሙሉ ካጠገቤ እንድትለይኝ አልፈልግም። ምን እየሆንኩ ነው? እኔም በጣም ናፍቀኝ ነበር። ካንተ ጋር ለመስራት ስለ ሆቴሉ አሰራር ባውቅ ደስ ይለኝ ነበር። እኔ እንጃ ብቻ ካንተ ጎን መሆን ነው የምፈልገው። እንዲሁም በጣም አሪፍ ሐሳብ አመጣሽ። ይኸውልሽ ለእንቅልፍ ከ24 ሰዓት 6 ሰዓት ብንወስድ ምን ያህል ይቀረን? ለመሆኑ ስንት ሰዓት ነው የሚቀረን? 18 ሰዓት። 18 ሰዓት አንድ ላይ እንሆናለን ማለት ነው። አሪፍ ሐሳብ ይመስለኛል። 6 ሰዓት ለእንቅልፍ በቂ ነው። አይ ለኔ 6 ሰዓት አይበቃኝ። ለኔ ግን ይበቃል። በተለይ ደግሞ አንቺ ካለሽ ከበቂ በላይ ነው። አቆምሽ እንዴ? ምን ነገር የሆነ ሰው ቢያየንስ? ማንም ቤት ውስጥ እኮ ነን። መሌክ። አቤት። በትክክል ከሰማሁሽ ሆቴል ውስጥ ብሰራ ደስ ይለኝ ነበር ነው ያልሽው? ቀልዴን ነበር እንደዛ ያልኩክ። ቀልዴን ነው። በነገራችን ላይ ምን ችግር አለው? ለምንድን ነው መሆን የማይችለው? ምን ማለት ነው? ማለቴ ይሆናል። እኔ ስለ ስራው ምንም አላውቅም። ሲጀመር የሆቴል ስራ አይደለም የምትሰሪው። ምንድን ነው ማደርገው? የኔ ረዳት ነው። ወይ አንተ ደግሞ ይሄ የኬሰሪ ነገር ከየት ነው ያመጣሽው? አልገባኝም። ወይ አንቺ ደግሞ የድሮ ጓደኞቼ ለማግኘት ሄጄ ነው። ምን ችግር
አለው? ይገርማል። ከሴሪ ውስጥ ደግሞ ጓደኞች አሉሽ እንዴ? በጣም ያሳዝናል። እንዴት ጓደኛ አይኖረኝም? ምን አስበሽ ነው? ሴቪላይ እናትሽ ነች? አዎ ናት። ከሴሪ ሄዳ ነበር። ምንድን ነው ሁሉም ሰው ከሴሪ የሚለው? አክስቴን ሀየትም ሰው ሁሉ ከሴሪ እያለ ያለው ለምንድን ነው እያለችሽ ነው? በሎተሪው ምክንያት ነው። በሎተሪ ተነሳ። ቆይ ስልኩን ማጓያው ላይ አድርገው። ሂክሜት ምንድን ነው ነገሩ? የትውልድ ስፍራሽ ናፍቆሽ ነው? አይ ካፓዶሻ ውስጥ እኮ ነው የኔ ትውልድ ስፍራ እህቴን ያይት። ከሴሪ ውስጥ ግን አለ አይደል? ለትንሽ ጊዜም ቢሆን የህይወቴን ምዕራፍ አሳልፌበታለሁ ብዬ ነው። ጎሽ እንዴት ነው? ስሙልኝ እስኪ። እህቴ ጥሩ ገጣሚ ሆናለች። የሰማችኋት ነው? ሂክመት መጓዝሽ ጥሩ ነገር ሆኖልሻል። ከምታስበው በላይ ወንድሜ፣ በጣም ከምታስበው በላይ ጠቅሞኛል። አመሰግናለሁ። በጣም ነው የማመሰግነው ወንድም ታሲን። ይኸውልህ የሆነ የምነግርህ ነገር ነበረኝ። ምንድነው ወንድሜ? ነው ንገረኝ። ምን ተፈጠረ? አንበሳው ወንድሜ ይኸውልህ ለአንተ የምጠቅምህ አይመስለኝም። የምጠቅምህ አይመስለኝም? አዎ አልጠቅመም ወንድሜ። እዛ ቤት እንድቆይ ነገርከኝ። እኔም ጆሮዬን ትሆናለህ ብለኝ ነበር። ግን የሚያሳዝነው እስካሁን የሚጠቅመን መረጃ አላመጣሁልህም። ተሳስቻለሁ እንዴ? አንተ እነዛ ሻንሳላኖች ቤት መሆንህ በራሱ ለእኔ በቂ ነው። ብቻ አንተ በደንብ ማተኮርና ማስተዋል አለብህ። እሺ አንድ ቀን የሚያስፈልገኝ መረጃ ታመጣልኛለህ። ከዛ ይህ ሁሉ ጭንቀት ይጠፋል። ደግሞስ መጨረሻ ላይ ባይሳካ አንተ ምንም ቢሆን ወንድሜ ነህ አይደል? ይኸውልህ ስማኝ ኑህ፣ እኔ ዕድሜ ልኬም ብቻዬን ነበርኩኝ። በፊት ላይ ብሞት ኖሮ ማንም አያዝንልኝም ነበር። አሁን ላይ ግን አንተ የኔ ወንድም ሆነሃል። የሚያዝንልኝ ሰው አግኝቻለሁ ማለት ነው። ተሳስቻለሁ እንዴ? አይ ትክክል ነህ። አሁን ስታየው ጸጥ ስላለ ብቻ አትታለል። በፊት እንዳንበሳ ያጓራ ነበረ። ጎርፉ በጣም ከባድ ነበረ። አሁንም ቢሆን ይጎርፋል። ኃይለኛ ነው። እዛ ጋር የእንጨት ድልድይ ተሰርቶለታል ለእግረኞች መሻገሪያ እንዲሆን ታስቦ። እንደዚህ አይነት ወንዝ አክሱ ውስጥ አለ። በጣም ነው የሚላተመው። ይሄኛውም ብታየው የሌለ ነው የሚላተመው። እዚህ ጋር ራሱ ያስቆሙ። የሆነ ጊዜ የ7 ነው የ8 ዓመት ልጅ እያለሁ በዚህ ጋር እየተሻገርኩ ሐሳቤ ለእናቴ ምግብ ለማድረስ ነበረ፣ ሳይረባት ለመድረስ። እሷ ደግሞ በሌላኛው በኩል ሆና እርሻ ላይ ነበረች። ከዛ ሳሜ ሻንሳላን በሌላኛው በኩል ሲመጣ አየሁት። ከሂክመት ጋር ነበረ። ልክ እኔን እንዳዩ የሆነ ነገር ለማድረግ እያሰቡ እንደነበር በፈገግታቸው ያስታውቅ ነበረ። እኔም እያሴሩ እንደነበረ ገብቶኛል። ግን ዞሬ አላየኋቸውም። በዛ ዕድሜ ራሱ እልህኛ ነበርኩ። ወንድሜ ገፈትሩኝ ብቻ እንዳትል። አዎ ገፉኝ ነው። በወድቅ ኖሮ አስክሬኔን ራሱ ያገኙትም ነበረ። ግን የታሰረውን ገመድ በደንብ አድርጌ ጨምቄ ነበር ያዝኩት በደንብ። እነሱ ሊገፈትሩኝ አልቻሉ። ሂክመት ግን ምን እንዳደረገች ታውቃለህ? ገመዱን እንድለቅና እንድወድቅ በኃይል ነበር የነከሰችኝ። ቆይ ምን እያልክ ነው ወንድሜ? ለማንኛውም ተው። ከዛ በዛው ቅጽበት በተቃራኒው መንገድ ሌሎች ሰዎች መጡ። አጠገባችን ደረሱ። ከዛ አንደኛው ምን እያደረጋችሁ ነው ብሎ ሲጠይቃቸው ፈርተው ጥለውኝ ሄዱ። ግን ከመሮጧ በፊት ሂክመት ምን እንዳደረገች ታውቃለህ? በእጄ እንደምንም ብዬ ያዝኩትን ምግብ በእርግጫ መታቸው። ወንዙ ውስጥ ወደቀ። እናቴ በዛ ምክንያት ቀኑን ሙሉ ሳትበላው አለች። ጾሟን ዋለች። የሙዛፈር ሻንሳላን ልጆች በጣም ክፉ ናቸው። ህሊና የሚባል ነገር አልፈጠረባቸውም። ልባቸው ጥቁር ጨለማ ነው። እነሱ እንደዚህ ናቸው። አሁን ገባኝ። ሌላ የምትፈልጊው ነገር አለ? አይ አቶ ጂሃን። መልካም። ኢሜሎቹን አሁኑኑ ላንተ ልክልሃለሁ። አባዬ። አቤት ልጄ። ሌላ ረዳት መቅጠር ይኖርብናል። ይቺ ልጅ ብቻዋን መስራት አትችልም። አዎ ልክ ነህ ልጄ። አዲስ ክፍት የሥራ ቦታ እንዳለ እንዲያሳውቁ እናድርግ። ስለ ጄላል ሊነግሩኝ ከሆስፒታል እየደወሉ ነው። ለማንኛውም መልካም ዜና ሊያሰሙን በሆነ። ሄሎ አብዱላ፣ እስኪ ንገረኝ፣ የማይቀረውን የሞት መንገድ ጀመረው እንዴ? አይ አይደለም አቶ ሳሚት፣ እንደውም አቶ ጄላል ተችሎታል። ከከፍተኛ ሕክምና ክፍል ወጥቷል። ምንድን ነው የምትለው አንተ ሰው? ዶክተሮቹ ወደ ሌላ ክፍል እያዘዋወሩት ነው። እሺ ጥሩ፣ መልካም። ምን ተፈጠረ? ጄላል አልሞተም፣ ወደ ሌላ ክፍል እያዘዋወሩት ነው። ምን ማለት ነው? ማለት ከከፍተኛ ሕክምና ክፍል እየወጣ ነው። እና ምን ሊሆን ነው? ምን ማለት ነው? ምን ሊሆን ነው ልጄ? ሲጀምር ጄላል መሞቱ አይቀርም።
ከዛ ሴቪላ የሀብቱን ትወርስና እኛም ገንዘቡን ተጠቅመን እንደ በፊቱ እንሆናለን የሚል ነበር እቅዳችን። አሁን ግን ሲጀመር አልነገርኩም ነበር አባዬ። ይሄ እቅድ የማይሆን እንደሆነ ነግሬ ነበር። በሌላ ሰው ሀብት ችግራችን መፍታት የምንችል አይመስለኝም አባዬ። እንደዚህ ማሰባችን በፍጹም አግባብ አይደለም። እሱማ ልክ ነህ ልጄ። የሆነውን እያየው ምንም ሳላደርግ ዝም ብዬ ራሴን ማጥፋት ነበረብኝ አይደለም? አዎ፣ ያው ካንሰሩ ቀድሞ ካልገደለኝ ማለት ነው። በደንብ ይገባኛል። አሁን እኛ ማተኮር ያለብን እዚህ ነገር ላይ አይደለም። መፍትሄ በማግኘት ያለንበትን ሁኔታ መቀየር አለብን አባዬ። ትኩረታችን ይሄ ይሁን። እንዳውም ይሄንን ስትል የሆነ ሐሳብ መጣልኝ። ጂያን፣ ጥሩ የሥራ አጋር ያስፈልገናል ታውቃለህ? ማለቴ ዕዳችንን ሊከፍልልን የሚችል ሰው፣ የባንክ ብድር ማግኘት እንድንችል የሚያግዘን ሰው። ግን ደግሞ ማንም የለም። ቢኖር ኖሮ እስካሁን ድረስ እንደዛ አላደርግም ነበር። የኔ ልጅ እስኪ ያስበው። አለ አባዬ። ማን? ወንድም ታሲን። ወንድም ታሲን? አዎ። ለምን የሥራ አጋራችን አናደርገው? ታሲን የነሽር ልጅ? አዎ አባዬ፣ ሰውየው እንደሆነ ገንዘብ አለው። ግን ከዚህ በፊት አላምነውም ብለህ ነበር። እኔ ስለማመን ማሰብ ካቆምኩኝ እኮ ብዙ ጊዜ ሆኖኛል። አሁን አማራጫችን እሱ ነው፣ ያስፈልገናል። ሌላ ዕዳ ውስጥ ልንገባ ትንሽ ነው የቀረ። እንደዛ ከሆነ ታሲን ለእኔ በጣም ጥሩ ሰው ነው። ጥሩ አጋር መሆን መፈለጉን ማረጋገጥ አለብን። እሺ ይላል ብዬ አላስብም። ስማ፣ ልደውልለት ነው። አላውቅም። በጣም ነው የሚገርመው። ተመልከት፣ ይኸውልህ ማን እንደደወለ እይ። ሳሚት ነው የደወለው። ይገርማል። ሳሜት፣ እንዴት አደርክ ወንድሜ? እንዴት ነህ? ደህና ነኝ ታሲን፣ አመሰግናለሁ። አንተስ እንዴት አደርክ? ሁሉም ነገር ሰላም ነው? እንደተለመደው ነው። አሁን ኪዚ ሊርማክ ሆኜ ውሃው ሲፈስ እያየሁኝ ነው። ከተለያዩ ገባሮች የሰበሰባቸውን አንድ ላይ አድርጎ እየሄደ ነው። ምን እግር ጣለ? ሁሉ ነገር ሰላም ነው አይደል? አይ ምንም ያጋጠመኝ ነገር እንኳን የለም። ምን መሰለ፣ ጂሃንና እኔ እያወራን ነበርና በወሬያችን መሃል አባዬ ለምን ወንድም ታሲንን የሥራ አጋራችን አናደርገውም ይፈቅድ እንደሆነ ጠይቀው አለኝ። ምን ይመስልሃል? ታውቃለህ፣ እኔም ሳስብበት ነበርና ደውዬ ልጠይቅህ ብዬ ነው። ታዲያ ዛሬ የሆነ ጊዜ ካለ ማለቴ ከተመቸህ ወይ ቤት ወይ ደግሞ ሆቴል ለምን ብቅ አትልም? እየጠጣን እየበላን በደንብ መነጋገር እንችላለን። ምን ይመስልሃል? አይሆንም። እኔ 2 ጊዜ አንተ ቤት ተጋብዣለሁ። አሁን የኔ ተራ ነው። ሳሜት፣ ያሉብህን ጉዳዮች፣ ስራዎች ተረጋግተ ስራና እንደ ጨረስክ ወደ እኔ ጋር ና። ወደ እኔ ቤት ና። ስጋ እንጠብሳለን። ሌሎች ምግቦችም እንዳስፈላጊነቱ እናዘጋጃለን። መቼም አድራሻዬን መላክ አያስፈልገኝም አይደል? አረሳኸውም አይደል? መቼም የአባት ቤት የት እንዳለ ታስታውሳለህ። እሺ በቃ እሺ አለክ እንዴ? አዎና፣ ናና ምግብ እየበላን እየጠጣን እንነጋገር ነው ያለኝ። እሺ ጥሩ። አንተ በጣም የምትገርም ሰው ነህ። ሕይወት እንግዳ ነገር ናት አይደል? እንዴት እንደሆነ ተመልከት የእኔ ውድ ወንድም። አንተ ማመን ብቻ ነው የሚጠበቅብህ። የእውነት ከልብህ አንተ ከልብህ ካመንክና ነገሮችን በደንብ ከተመለከትክ ሕይወት አንተን የምትወስድበት ጎዳናህን ማግኘት ትችላለህ። እውነትህን ገብቶሃል? ተረድተኛል ማለት መሌካችን ለመሆኑ እንዴት ነው ማስመሰል የምትችይበት? ይቅርታ፣ ምን አልከኝ? ቆይ ግን ምንድን ነው ሐሳብሽ? አያቴ ላይ መስተፋቅር አድርገሽባታል እንዴ? ሐሳቧን በሙሉ ሰርቀሸዋል። ኤሳት እባክህን፣ ሲጀመር በስርዓት ለማናገር ሞክር። ኤሳት እኩል ነን ብለሽ ነው እንዴ የምታስቢው? እኩል ነን? ማነሽና ነው ኤሳት ብለሽ የምትጠሪ? የኔ ማንነት ማወቅ ፈለግ? የእውነት ስለ እኔ ማወቅ ትፈልጋለህ? በጣም ማወቅ እፈልጋለሁ። ማነሽ አንቺ? ምን አይነት ንግግር ነው እየተናገርክ ያለኸው? ለምንድን ነው ስነ ስርዓት የማይኖር? እማዬ ምንድን ነው ነገሩ? ይኸውልሽ እነሱ ከመጡበት ቀን ጀምሮ አያቴና አንቺ ምንም ልክ አይደላችሁም።
ለመሆኑ ምን እያደረጋችሁ ነው? እቅዳችሁ ምንድን ነው? ይህን ያህል ምንድን ነው የምትደብቁት? ስማ ኢሳት፣ አሁንስ እያበሳጫኸኝ ነው ያለኸው። ማንንም ቢሆን በስርዓት አናግር። ማንንም ቢሆን እንደዚህ ማናገር አትችልም። ትሰማኛለህ አይደለ? በስርዓት ባላናገራቸውስ ምን እንዳይፈጠር ነው? ኢሳት ልጄ እባክህ ተው። እናትህ ገና ከከፍተኛ ሕክምና ክፍል መውጣቷ ነው። እህቴ ኤኒሴ አንቺ አቁሚ። ይኸውልሽ የሆነ ነገር ልክ አይደለም። ምን እንደሆነ አላውቅም፣ ግን የሆነ ነገር ልክ አይደለም። በአሁኑ ሰዓት አባትና ልጅ መኪና ውስጥ ወደዚህ እየመጡ ጥል ላይ ነው የሚሆኑት። ይህን ሳሜት ለጂሃን ስማ ልጄ፣ ለታህሲን $1 ሚሊዮን ዕዳ እንዳለብን እንዳትነግረው፣ ማወቅ የለበትም እያለው ነው። ወንድሜ $1 ሚሊዮን የተወሰኑ ዜሮች አልጨመርክም? እንዳልጨመርክበት እርግጠኛ ነህ? $1 ሚሊዮን ምን ማለት ነው? በጭራሽ የኔ ወንድም፣ ምንም ዜሮ አልጨመርኩበትም። እውነታው ነው። ህልምህ እንደዚህ ትልቅ ሲሆን ዕዳህም በዛው ልክ ትልቅ ነው የሚሆነው። $1 ሚሊዮን ምን ማለት እንዳለብኝ አላውቅም ወንድሜ። ከአእምሮ በላይ የሆነ ቁጥር እኮ ነው። ለአንተማ እንደዛ ነው ወንድሜ። አንተ ጥሩ ሰው ነህ። ስለ እንደዚህ አይነት ነገር ምንም አታውቅም። ግን እንዴት ሆኖ ነው? እንዴት $1 ሚሊዮን ዕዳ ይኖርበታል? ሩሲያዊ ባለሀብትን ለማታለል እየሞከሩ ነበረ። ግን ሩሲያውያን እንዴት እንደሆኑ ታውቃለህ? አንዴ ከነሱ ጋር እሰጥ አገባ ውስጥ ስትገባ አለቀልህ ማለት ነው። ስለዚህ ምንም ወጪ የላቸውም ማለት ነው። በሁሉም አቅጣጫ ተይዟል። ይገርማል። ትክክል። ግን ደግሞ የሚገርመው ሳሜት፣ እኔ ይህን ሁሉ ታሪክ እንደማውቅ አያውቅም። እና አሁን ለጂሃን ስማ ልጄ፣ ይህን ያህል ዕዳ እንዳለብን እንዳይታወቅብን እያለው ነው። ምንም ነገር እንዳትነግረው ይለዋል። ምክንያቱም ጂሃን ሊናገር ይችላል። እሱ ጥሩ ሰው ነው፣ ጥሩ ልጅ ነው። ጂሃን ጥሩ ሰው ነው አይደለ? እንደዛ ነው። አዎ ኑህ፣ አዎ። ግን የአባቱ ልጅ ነው። መርሳት የሌለብን ነገር የሳሜት ሻንሳላ ልጅ ነው። አባቱ የሚለውን ማድረጉ አይቀርም። ገብቷል አይደል? እሺ ወንድሜ፣ ሁሉም ሰው ግን ስህተት ይሰራል አይደል እንዴ? ያው አንተ እንዳልክ። እሺ ይሁን። ስማ ልጄ፣ ታህሲን $1 ቢሊዮን እንዳለብን እንዲደርስበትም እንዲያውቅም ማድረግ የለም። ግን አባዬ፣ ይህ ሰውዬ የሆነ ሰዓት ላይ ይህን ያክል ዕዳ እንዳለብን ማውቁ አይቀርም። ስለ ታህሲን እኮ ነው የምናወረው። ዝም ብሎ ምንም ሳያረጋግጥ እሺ የሚል ይመስላል? አያደርገውም። ትክክል ነህ፣ በፍጹም አያደርገውም። ግን ደግሞ ከዚህ አደጋ የምንወጣበት ትንሽ ጊዜ ያስፈልገናል። እሺ ወንድሜ፣ በቃ መሄድ አለብኝ። እነሱ ከመምጣታቸው በፊት ብሄድ ይሻለኛል። ከመሄዴ በፊት ግን የሚያስፈልግ ነገር አለ። አመሰግናለሁ ወንድሜ። እሺ፣ በኋላ እንነጋገር። ፈጣሪ ካንተ ጋር ይሁን። እንገናኛለን። ሳፌት፣ ለመሆኑ ምን ያህል ስጋ ነው ያለው? 3 ኪሎ ነው ወንድሜ። እንዲሁም 2 ኪሎ የበግ ስጋም አለ። እና ይሄ እንዴት ይበቃል ወንድሜ? ይበቃል፣ አታስብ ወንድሜ። በዛ ላይ ደግሞ ሌላም ምግብ አለ። ለ3 ሰውማ በደንብ አድርጎ ነው የሚበቃው። እኛስ ምንድን ነው የምንለው? ማለት የሆነም ቀረ መጠየቁ አይቀርም። በድንገት ለምንድን ነው አብረን እንድንሰራ የፈለጋችሁት ብሎ ከጠየቀ ምንድን ነው? መቼም አንተ ወደ ካፓዶሻ የመጣኸው ኢንቨስት ለማድረግ ነው አይደል? ይኸውልሽ ኢሳት፣ ለተናገርሽ ነገር ይቅርታ ልጠይቅሽ እፈልጋለሁ። ልጆቼ መቼ እንደዚህ ስርዓት አልባ እንደሆኑ፣ እንዴት በዚህ መልኩ እንዳደጉ አላውቅም። ምንም አልገባኝም። ግን ደግሞ እናንተ ከመጣችሁ በኋላ በጣም ሳስብበት ነበር። ምናልባት ኢሳትና ሀሪካን እንደዚህ አቅብጬ ያሳደግኩት እናንተን ችላ ስላልኩ ይመስለኛል። ውዴ፣ እኔ ደግሞ ለዛ ይቅርታ ልጠይቅሽ እፈልጋለሁ። አንድ ጊዜ ላቅፍሽ እችላለሁ? አንቺን ማቀፍ አሁን ላይ በጣም ነው የፈለግኩት ውዴ። በጣም ቆንጆ ነሽ። ልክ እንደ ስምሽ ነሽ። መላክ ነሽ። ግን ስምሽ ማን ያወጣልሽ? አንቺ ነሽ። እኔ መሌክ። አያቴ እንደዛ ብላ ነው የነገረችኝ። አንቺ እንዳወጣሽልኝ ነግራኛለች። አይ ታዲያ ለምንድን ነው አያቴ እንደዛ ብላ የነገረችኝ? ሶምሩ፣ እናቴ እየጠራችኝ ነው። ይገርማል። የእናት ጠረን እንደዚህ ነው ማለት ነው።
ሰላም፣ እንኳን ደህና መጣችሁ። ሰላም ሰላም ሰላም። እባካችሁ ወደ ውስጥ ግቡ። ለአቶ ታሲን እንደደረሳችሁ ልንገር። ኦ እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ሰላም ና ወደዚህ ወንድሜ። እንኳን ደህና ቆየህን። እንዴት ነህ? እንኳን ደህና መጣህ ጃን። እንኳን ደህና መጣህ። እንኳን ደህና ቆየኝ ወንድሜ። አመሰግናለሁ። ለምን እንደዚህ ተቸገርክ? ይህ እኮ ትልቅ ድግስ ነው። ምን መቸገር አለው ሳሚት? ምን ሆነሃል? ምንም የሚያስቸግር ነገር የለም። አሁን ቁጭ ብለን እየበላን እንጫወታለን። ከዛ ስለ ስራው እናውራ። አብረን የምንሰራው ከሆነ እንወስናለን። መቼም በባዶ ሆድ ማውራት የለም። እሺ በቃ እንቀመጥ። አመሰግናለሁ። ሴልቹክ እስቲ በረዶ አምጣልኝ። በላምጣው፣ አቅርብ። ቶሎ በል ወንድሜ፣ ፍጠኑ ፍጠኑ። ምን ልትይኝ ነው? ተናገሪ። ዝም ስትባይ አሁን ሳበዛሹ። ሲጀመር አንቺ ማነሽ? በያምጪ ምን ልታመጪ ነው? ምን እያረጋችሁ ነው ያላችሁት? በዚህ ሰዓት ምን ትሰሪያለሽ ደግሞ? እማዬ ታውቂያለሽ፣ እነዚህ ሁለቱ ሌቦች ናቸው። እባክሽን አንቺ ጃፍሽን። አሁንም ሌቦች እያለች ነው። ምን እየተናገርሽ እንደሆነ ታውቂያለሽ? ፈጣሪ ሆይ እኔ ወንዝ ማልልሽም ነበር። እሺ ስርዓትሽን። ወይ ምንድን ነው የምታየው? ምንድን ነው የምታየው? በቃ ምንድን ነው የምታየው? በቃ ብያለሁ። በአንተ ቤት ኃይለኛ መሆን ነው? ኢሳት በቃ ነው። ምንድን ነው የምታየው? እንሂድ። ይህ ምሽት እንዳረሽው። እሺ እኔ መቼም ማረሰው። እናንተ እነማን ናችሁ? ሰውዬ መልስልኝ። እናንተ እነማን ናችሁ? ንገረኝ። ወይዘሮ ስምሩ አንቺ ትነግረዋለሽ እንዴ? ምናልባት ኢሳትና ሀሪካን እንደዚህ አቅብጬ ያሳደግኩት እናንተን ችላ ስላልኩ ይመስለኛል። ውዴ፣ እኔ ደግሞ ለዛ ይቅርታ ልጠይቅሽ እፈልጋለሁ። አንድ ጊዜ ላቅፍሽ እችላለሁ? ኖ እየጠበቅን ነው። እሺ ወይዘሮ ስምሩ፣ እነዚህ መንታ ልጆቼ ናቸው ብለሽ ለመላው ዓለም የምትናገሪበትን ቀን ነው። እኛ ሰው ፊት ሳታፍሪ የምታቅፊበትን ቀን እየጠበቅን ነው። አትርሺ፣ እየጠበቅን ነው። ከዚህ በፊት ስንገናኝ በጨዋታ መሃል ካልተሳሳትኩኝ ወደ ካፓዶሻ የመጣሁት ኢንቨስት ላረግ ነው ብለህ ነበር። ልክ ነው። ልክ ነኝ አይደል? ልክ ነው። ጂሃንና እኔ ደግሞ ተቀምጠን ተነጋግረን ነበር። ማለቴ ያለንን ነገር ስለ ማስፋፋት፣ መዳረሻችንን ወደ ውጭ ገበያዎች ለማድረግ አስበን ነበር። ግን ደግሞ በዓለም ዙሪያ ስላለው ኢኮኖሚ ጉዳይ ታውቃለህ። አሁን ትላልቅ የሚባሉት ኩባንያዎችም ራሱ በጥምረት ወደፊት እየተራመዱ ነው። የብቻ ጉዞ እንደማያዋጣቸው የገባቸው ይመስላል። ለማንኛውም ነገሩን ስናሳጥረው እጃችን ላይ ብዙ ፕሮጀክቶች አሉ። በደንብ እንድትመለከታቸው እንፈልጋለን። ደስ ይለኛል።